ልጆች አቤት ልጆች አቤት ልጆች ምን ይላሉ? ተጀምሯል። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አመሰግናለሁ። ዛሬ 3 ሴቶች ናቸው። 3 እና እዚህ ጋር ደግሞ ስንት ሴቶች አለን? 2 ስንት ሆነ አንድ ላይ? 5 ዛሬ ሴቶች ቀን አስመስለናል። ለማንኛውም ልጆቹም ሴቶች ናቸው። ስማችሁን ትነግሩናላችሁ። እስቲ ካንቺ ጀምራለሁ። እድላይት ማን? መክብብ። አንቺስ ቆንጅት? ሶሊያና። የአባት ስም አይነገርም እንዴ? ጥበብ ስምሽ ማን ነው? ጥበብ ሰለሞን ኪዳኔ። በቃ ጥበብ በቃ እሺ ልቀጥል። አሁን እናንተ ለቃችሁ ልክ እንደ ጥበብ። መሳይ። ሶሊያና መሳይ። ያብስራ ስለሽ። ያብስራ ስለሽ። ቀጣይ ጥያቄ የሚሆነው እድሜ ነው አይደል? እድሜያችሁ ስንት ነው? 6 7 ክፍላችሁስ? ኬጂ3ቢ አንደኛ ክፍል። ኬጂ2ሲ። የት ነው የምትማሩት? እኛ አበበሽ ጎበና። አበበሽ ጎበና። ኤልድላዊትስ? የመንግስት። አንቺስ የት ነው የምትማሪ? ሮያን አካዳሚ። ሮያል አካዳሚ። በድጋሚ እንኳን ደህና መጣችሁ። ዛሬ ጋስትሞል ነበራችሁ አይደለ? ጥሩ ጊዜ አሳለፋችሁ? ደስ ብሏችሁ ነበረ? እሺ፣ እናንተ ጥሩ ጊዜ ካሳለፋችሁ ታዲያ ለኛ ምን ይዛችሁልን መጣችሁ? ፋሽን ሾው፣ ኦሮምኛ ጭፈራ። እሺ፣ አብስራስ? የልጆች ዘፈን። ስለዚህ ከእድላዊት እንጀምራለን። ዋ ዋ ዋ ዋ ዋ ኡ ፖዝ ኪስ ዋ ዋ ዋ ዋ ዋ ዋ ዋ ዋ ዋው ቀሚሱ በእኛ ፋሽን ሾው ማን ያስለመደሽ ይሄን እንደዚህ መራመድ? ከእህትሽ። ታላቅሽ ናት? ማን ትባላለች? ኤልዳና። አሁን ደግሞ የአብስራን የልጆች መዝሙርን እንስማ። ፓሮት በቀቀን እንወድሻለን ቀን በቀን እያት ውበቷን አረንጓዴ ነው አንገቷ ቢጫ ቀይ ቀለም እንደሷ ቆንጆ ወፍ የለም። ወደፊት እንቅስቃሴዎች ሁሉ ዳንስ ናቸው ይላል። በጣም ጎበዞች ሁላችሁም የሚገርም ብቃታቸውን ያሳዩን። በጣም ከማን ጋር ነው የመጣችሁት ዛሬ? ከናቴ። ማን ትባላለች እናትሽ? የኔነሽ። ማን? እርዳው። እሺ፣ ከወንድሜ ጋር። ማን ይባላል ወንድምሽ? ኖህ። ማን? ሙሉሻ። ያብስራስ? ከናቴ ጋር። ማን ትባላለች? ባንጂ። እንጥራቸው እነ ማሚን እና ወንድምሽን። እሺ ወላጆች አቤት፣ እንኳን ደህና መጣችሁ። ኖ ከእህት ጋር እንዲሁም ደግሞ እሺ የእድላዊትና የአብስራ ደግሞ ወላጅ እናቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? በሰላም ተገናኝታችኋል ከልጆቻችሁ ጋር እንዲሁም ከእህት ጋር? በደንብ ቼክ አደረካት? በቃ አሁን ደግሞ ልንሸኛቸው ነው እንደገና። እነ ማሚን አንቺ ወንድምሽን እናንተም እነ ማሚን ቻው በሏችሁና ወደ መጫወቻ
ልጆቻችሁ ከኛ ጋር ቆንጆ ቀን ያሳለፉት። ወደ ጥያቄዎቻችን ከመግባታችን በፊት ግን የያብስራ እናት ያብስራ ሙሉ ስምሽን አልነገረችንም እና ወይ ሶስታችሁንም እንታወቃችሁ እንደገና። እሺ ባንቻዩ ያድርግልኝ ይባላል። ያብስራ ወላጅ እናት። በጣም አሪፍ ነው። ሙሉ ሻው እባላለሁ። የሶሊያና ወንድም ነኝ። የኔነሽ ይርዳው የእድላዊት እናት። የእድላዊት እናት። እሺ ልጆቻችሁ እንግዲህ ዛሬ በጋስት ሞል ከኛ ጋር ቆይታ አደረጉና እዚህ ስቱዲዮ ተገናኘን። ጥሩ ቀን ነበራቸው እነሱ። ግን እስቲ ልጆቻችሁ ምን አይነት ልጆች ናቸው? ቤት ውስጥ ተነነት መትለ ምንም አትል። ሶሊያና ምን አይነት ልጅ ናት? ሶሊያና ቤት ውስጥ ያው በጣም አስተዋይ ልጅ ነች። ተጫዋች ነኝ። ያው ለመጫወት ትንሽ ጊዜ ትፈልጋለች ማለት ለመግባባት ትንሽ ጊዜ ትወስድብሻለች። ነገር ግን ሶሊያና በጣም አስተዋይና ጎበዝ ነች። እንደ ታላቅ ወንድም ግን ታናናሾች በጣም ያስቸግሩናል። እኔ አሁን ታላቅ እህት ነኝና ምን ይሰማሃል ስታይ? አረ በጣም እኔ ለእሷን መግለጽ አልችልም። በጣም በቃ ከልጅ በላይ ነች ማለት በጣም አስተዋይ የሆነች ልጅ ነች። ጥበብዬ እንዲህ የምትባይ እህት ያድርግሽ። ወይ ታድላ ሶሊያና። ንጉስ ምን ይለኝ ይሆን? እሺ ያብስራ እቤት በጣም ተጫዋች በጣም በጥባጭ ናት። እውነት? ውጭ ግን በጣም ሳይለንት ስትወጣ የበጥባጭ ባህሪ አላየንባትም። ቤት ውስጥ በጣም ተጫዋች በጣም ውጭ ግን በቃ አይደል? ትምህርት ቤትም እንደዛ ናት። በጣም ዝምተኛ ናት። እሺ እንዳልነው ጋስት ሞል ነበሩ ልጆቻችሁ። እህት በቆንጆ ጊዜን ያሳለፉ፣ ተጫወቱ፣ በሉ፣ ጠጦኛ። በመሀል ደግሞ 3 ፈተናዎች ጠየቅናቸው። ወደ ፈተናው እንግባ። ማን የሚያሸንፍ ይመስላችኋል? ሶሊያና የምታሸንፍ ምታውቃት ይመስልሃል? ምን ልትል እንደምትችል ታውቃለህ? ያው ልጆች የሚሉት ነገር አንዳንዴ አይገመትም፣ ግን ማውቃት ይመስለኛል። ጎበዝ። እሺ ወደ መጀመሪያው የሚያስፈራ ልጆች ምን ይላሉ ስለሆነ የሚሉት ነገር አይታወቅም። አጫዋቻችን ሳንቲም ትደረድርና ይሄ ምንድን ነው ትላቸዋለች። ልጆቻችሁ ምን ሊሉ ይችላሉ? ከሶሊያና እንጀምር። ከሶሊያና ወንድም ሳንቲም ነው ትላለች። በጣም አሪፍ። ያብስራም እንደዛ ነው ልትል የምትችለው ትላለች። እያንዳንዱ መግለጽ አትችልም፣ ግን ሳንቲም ነው ትላለች። እድላዊትም ትላለች። ሳንቲም ትላለች። እስቲ እንያ አንቺ ብትሆኚ ምን ትያለሽ? አንዴ ሳንቲም ነው ምን እላለሁ? ሰራይ ማለት ይደኛል። እሺ ምን የተቀመጠልን ይመስልሻል? ሳንቲም በትክክል ተመለሰ። 2 ይቀራል። እነዚህ ምንድን ናቸው? ሳንቲም። አይ ዘንድሮ ልጆች ምጥቅ ብለዋል። እሺ እዚህ ጋር ያሉት ምንድን ናቸው? ሳንቲም። ጎበዝ ልጅ። ቀለል ያለ እንደ ጥያቄው አይ ቲንክ ሶ። በዚህ ዙር የመጀመሪያውን 3ቱም አግኝተውታል። ሳንቲም እንኳን አይደለም የዘመኑ ልጅ የኛም ጊዜ ልጆች አይጠፋባቸውም። ያው አበባዮሽም ወያውዬ ምናምን ሲባል የሚሰጥ ነገር ስለሆነ አይጠፋባቸውም። ወደ ሁለተኛው ጥያቄ ስናልፍ አጫዋቻችን ምን አደረገች? ለልጆቻችሁ የተረት መጽሐፍ ሰጠቻቸው። ከዛ ለራሷ ደግሞ ጋዜጣ ይዛ ማንበብ ጀመረች። እያነበቡ እያለ ግን የእነሱን ይሄ ምንድን ነው ትላቸውና ከዛ የእነሱን ከነገሯት በኋላ የእሷን ወይም ጋዜጣውን ይሄስ ምንድን ነው ትላቸዋለች። ልጆቻችሁ ምን ሊሉ ይችላሉ? አታውቀውም። ስለዚህ አላውቀውም ትላለች። እሺ ሶሊያና ወረቀት ነው ልትልሽ ነች። ጋዜጣውን ያብስራስ ጋዜጣ ነው ትላለች። ጋዜጣ ነው ትላለች። ስለዚህ አይተን እንመለስ። እንስቲ ያነበብሽ ነው? አንቺ ያልሽው ግን ምንድን ነው የሚባለው? ይሄ ተረት መጽሐፍ። እሺ የኔስ? ጋዜጣ። አሁን የወዴት ልጆች እንተዋወቃለን ወይ? ይቄር አንተ ወረቀት ትላለች ነው ያልከው፣ እሷ ጋዜጣ ብላለች። ታውቀዋለች። እሺ ያነበብሽ ነው? ምንድን ነው የሚባለው ይሄኛው? መጽሐፍ። እሺ የኔስ? እኔ የማነበው ጋዜጣ። አላውቀውም አላለች። አዎ ያውቁታል። ሜቢ አይ ቲንክ ትምህርት ቤት አይ ቲንክ ይነግሯቸዋል። እሺ አሁን ደግሞ የያብስራ ምንድን ነው አንቺ የምታነቢው? ይሄ ምንድን ነው የሚባለው ያንቺ?
ተረት መጽሐፍ። ተረት መጽሐፍ። እሺ የኔስ ምንድን ነው የሚባለው? ጋዜጣ። ጋዜጣ። ተመልሰው አሁን የመጨረሻው ነው እንግዲህ ፈተናው ከሯል። ሶስተኛውና የመጨረሻው ፈተና የሰጠናቸው ዶሮ ታሳያቸዋለች። ብዙ ዶሮዎች እየተጫወቱ እየተዝናኑ ከነሱ እኩል። ከዛ አጫዋቻችን ዶሮ ምንድን ነው የሚበላው ትላቸዋለች። ልጆቻችሁ ምን ይላሉ? ከያብስራ እናት እርግጠኛ አይደለሁም ስለማታውቀው እህል በቆሎ እንደሚሆን። ምን በቆሎ ትላለች ነው? እንጀራ ፍትፍት ማለት ነው። ምን መልሱ ምን ይሆን? እንጀራ እንጀራ። እሺ የሶሊያና ስለማታውቅ ስንዴ ስንዴ ትላለች። ስንዴ የምትል በጣም አሪፍ። ምግብ ትላለች። ምግብ ምግብ፣ ስንዴ፣ እንጀራ። ዶሮዎች ደግሞ ምን የሚበሉ ይመስልሻል? ስንዴ። ስንዴ። አብረውማ ዶሮ አብልተዋል። ስንዴ አሁን አለ እንደ ግቢ ውስጥ ግቢ ውስጥ አለ። ግን ያው ለበዓል ስንዴ አምጡ ሲባል ትይዟለች። ኦኬ። የዶሮ ምግብ ምን ይመስልሻል? አታውቂውም? አላውቀውም ነው ያለችው። እሺ እነዚህ ዶሮዎች ደግሞ ምን ይመስልሻል የሚመገቡት ምግብ? ጥሬ። ጥሬ። ጥሬ ምን? ሽሮ። እሺ ጥሬ ሽሮ፣ ጥራጥሬ። አይ ሽሮም። ስለዚህ ልክ ነው የመለሰችው ማለት ነው። ምግብ አለ ያለችው የእድል እናት፣ እሷ ግን ጥሬ ያለች። ልክ አይሆንም፣ ልክ አይሆንም። ምክንያቱም ምግብ አይ ከሆነ ልክ አላልኩም። ሀሳቡን የመለሰችው እሷ ልክ ነው የመለሰችው። የእድልን ነው እንጂ የእናቷ መልስ አይደለም። ኖ እኔ መልሻለሁ። ክርክሩ እኔ መልሻለሁ። መልሳል። ግን እንደተወራረ የመጣው ኦትሪ አይደለም የኔ ነሱ ኧረ እሱ ቋጥሮልሻል። ይዟል ታዲያ ግድ ነው። ከዚህ በኋላ ወንድሞች ልምጣ እንዳይሉ ፕሮግራሙ ላይ እናቶች ብትመጡ ይሻላል። ይዘርረናል። አሁን እኩል ነጥብ ስላመጣችሁ ጥያቄዎች ይዘን እንመለሳለን። እሺ ወላጆች፣ የሶሊያናና የአብስራ ወላጆች የሚለውን ይዘዋለን። እኩል ነጥብ ነው ያመጣችሁት። ግን ጥያቄ ውስጥ ጠይቅ ሶስቱንም ልጆች ነው የምንጠይቃቸው። ግን ያው ነጥቡ ሲመጣ የሁለታችሁ ላይ ነው ማለት ነው እንትን የሚሆነው። ስለዚህ ወደ ጥያቄው እናልፋለን። ጥያቄው የሚሆነው ምንድነው? ለልጆቻችሁ ከብርቱካን ከእንጆሪና ከሙዝ የትኛውን ትመርጣላችሁ ወይም ትወዳላችሁ ብለን ብንጠይቃቸው ልጆቻችሁ የቱን ይመርጣሉ? ብርቱካን። እድላይት ብርቱካን። እሺ ሙዝ። ሶሊያና ሙዝ። 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 ልጆችን እንጥራቸው። ልጆቹን ይዘን እንመለሳለን። ልጆች አቤት። ልጆች አቤት። ልጆች ለእኛ ሁል ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። እኔ ግን አንድ ጥያቄ አለኝ ለእናንተ። አስመርጣችኋለሁ 3 አይነት ፍሩት ከብርቱካን ከእንጆሪና ከሙዝ ምረጡ ብትባሉ የቱን ትመርጣላችሁ? እንጆሪ። ሙዝ። እንጆሪ። ልጆች ለኛ ሁሌ ስንተኛ ናቸው? አንደኛ። ሽልማቱንና ልጆቹን ይዘን እንመለሳለን። ተያያዙ። ልጆች አቤት። ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። አንድ አሸናፊ ግን ሁል ጊዜ አለ አይደለ? የዛሬ አሸናፊያችን ማናት? ማናት? ሶሊያና። ሶሊያና እንኳን ደስ አለሽ። ከዛ ደግሞ ሌላም ተሸላሚዎች ግን አሉ። አዎ 3 እንግዲህ 3 የተለያየ። ባለፈው ግዢልኝ ያልሽኝ አይነት ቦርሳ ነው ይሄ። እና ሳትገዢልኝ? አይ ላንቺ አይደለም የገዛሁልሽ፣ ላንቺ አይደለም ጥበቤ፣ እንዳይከፋሽ እሺ። መነጽሩ ምን አይደለም? አንቺ አይደለም እና የማን ነው? ሌላ ደግሞ እዚህ ጋር ዋው፣ አንቺ ቦርሳው ግን ሲያምር። እሺ መነጽሩን መውሰድ እችላለሁ? ቦርሳን መስጠት እችላለሁ? ሁለቱም? እቺማ
ይሄ ለማን ነው? ለእድላዊትና ለያብስራ። እሺ ከዛ ደግሞ ለሶሊያና ምን አለ እዚህ ጋር? ፒያኖ። ዋው ፒያኖ ከነ ሙሉ እቃው ቻርጅ ማድረግ ያለው ስፒከር 2 አለው፣ ማይክ አለው። ዋው ሙዚቃ ትወጃለሽ ሶሊያና? ትወጃለሽ ሙዚቃ? እሺ እዚህ ጋር አንድ ፒያኖ አለ። ከዚህ ከፒያኖ እና ከዛ ደግሞ እንጀራ እንዲጋገር። እንጀራ ትወጃለሽ? ምን ያስፈልጋል እንጀራ እንዲጋገር? የምን ዱቄት? የጤፍ ዱቄት። ስለዚህ ሶሊያናዬ ከዚህ ፒያኖና ከ100 ኪሎ የጤፍ ዱቄት የቱን ትመርጫለሽ? ጤፉ ለማን ነው? ጤፉ ማን ነው የሚገዛው? ኖ የሚገዛው ጤፍ ማለትም ፈለገች። ከዛ ግን አጓጓት ስታየው። ወንድሟ በጣም ነው ደስ ያለ። እሺ ሙዚቃ ግን ተጫውተሽ መስማት እንፈልጋለን። ልጆች ሁሌ ለኛ አንደኛ ናቸው። ወላጆች ልጆች ስለመጣችሁ ደስ ይለናል። እስቲ ወላጆች ምን ተሰማችሁ? ከኖን ጀምር። ምን ተሰማክ ሶሊ በማሸነፍ? ያው ጠብቄ ነበረ በጣም ስለማውቃት ደስ ብሎኛል። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ብዙ ወላጆች ልጆች ባለፉበት መንገድ እንዲያልፉ ይፈልጋሉና ልጆች ቫይብ ይፈልጋሉ ማለት ወጥተው መጫወት መዝናናት ምናምን ይፈልጋሉ እና ይህንን ጊዜያቸውን እንዳይባክንባቸው ወላጆች በዚህ አጋጣሚ ልጆቻቸውን በደንብ እንዲያዝናኑ ፈታ እንዲያደርጉ መልእክት አስተላልፋለሁ። ቴንክ ዩ። ቫይብ ይፈልጋሉ ስትለን ግን ቫይብ በደንብ ለመግለጽ ምን አይነት ቫይብ ማለት ጸጥ ያለ ቦታ ካደጉ በቃ ጭምት ነው የሚሆኑት። ሁሌ የሆነ ጥሩ የሆነ እንትን ላይ ግን ሞቅ ያለ ቦታ ምናምን ሁሌ አዲስ ነገር ስለሚፈልጉ አዲስ ነገር ያለበት ቦታ ሲወስዷቸው አሪፍ ነው። አሪፍ ምክር ወላጆች ተቀበሉ። እንግዲህ በጣም ትክክል። ጎበዝ አንተ ጥሩ ወላጅ ይወጣል። ጎበዞች። እሺ የአብስራ እናት ልጆችን በእርግጥ አሁን ላይ ልጆችን ማወቅ ትንሽ እንደምታውቂያቸው ያህል መግለጽ አችም። ልጆችን ሁሌ ሲወጡ ሌላ ናቸው ወይ ሌላ ናቸው። ግን አሪፍ ነው። ደስ ብሎሻል ስለመጣች? ስለመጣን ደስ ብሎናል። እሺ የእድልስ? የእድል በጣም ደስ ብሎኛል። ሁሌ ወደዚህ እንትን ማለት ትጓጓ ነበረ። ሉላ ጋርና ጥበብ ጋር ሁሌ ውሰዱኝ ትል ነበር። ነይ ከፊንግ ሲ አረኔ ወድጄ ሻየኔ ነገር I love you too። ሂጂ ማሚ። ደስ አላት ግን ስትመጣ? ደስ አለሽ ስትመጪ? በጣም ፍቅር ናት። ደስ አለሽ አሁን ስትመጪ? ሽልማትሽን ወሰድሻት? ቦርሳ ውስጥ አሁን ምንድን ነው የሚጨመርበት? መነጽር፣ ውሃ ይችላል ይሄ ቦርሳ። ውሃ በኮዳ ይሻላል። እሺ እኛም ስለመጣችሁ በጣም ደስ ብሎናል። እንወዳችኋለን። የኔ ፍቅር እናመሰግናለን። ልጆች አቤት! ልጆች አቤት! ልጆች ምን ይላሉ? ይሄንን ይመስል ነበር። ሳምንት እስከምንገናኝ ባይ ባይ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።